በዛሬ ቪዲዮአችን ላይ ግዙፍ ተወዳጅ ታማኝ ስለሆነው ቶዮታ እናወራለን። ይሄንን ብራንድ ይሄንን ሎጎ ሰምታችሁታል። ምናልባት ቶዮታን የምታውቁት መኪና በማምረት ሊሆን ይችላል። የጀመረው ግን እንደዛ አይደለም። ሉሚንግ ወይም ሽመና ከተባለው ነበር። ታዲያ በዛሬ ቪዲዮአችን ላይ ከቶዮታ ምን እንማራለን? ወደ ቴክ ስቶሪስ ፕሮግራማችን እንቀጥላለን። ወደ ቪዲዮአችን እንግባ። ቶዮታ ይሄ ስም በየትኛውም አህጉር አለ። በጦርነት ቀጠናዎች ውስጥ ታንክን ተክቶ ይተኮስበታል። በሰላማዊ የከተማ ዳርቻዎች ላይ ደግሞ ለቤተሰብ መገልገያነት ይውላል። በኢኮኖሚ እድገት እንዲሁም በአካባቢ ጥበቃ ክርክሮች ውስጥ ሁሌም ይነሳል። ታዲያ ዛሬ የምንወያየው ስለዚህ ግዙፍ ኩባንያ አስገራሚ ታሪክ ነው። ለራሳችን የምንማረው በርካታም ነገሮች አሉ። እንዴት ከአንድ ቦታ የተጀመረ ትልቅ ሀሳብ ዓለምን እንዳጥለቀለቀው እንመለከታለን። በገጠራማዋ ጃፓን ከአንድ የእንጨት በሽመና ማሽን ወይም በሉም የጀመረ ኩባንያ እንዴት የሰው ልጅ ታሪክ ካያቸው ግዙፍ የኢንዱስትሪ ሀያላን አንዱ ሊሆን እንደቻለ እንመለከታለን። በመጀመሪያ ቪዲዮአችንን ከመጀመራችን በፊት ቶዮታ ሲባል አይምሯችሁ ላይ ምን ይመጣል? በቶዮታ መኪና ደግሞ ያልተጠቀመ ሰው ካለ እስቲ በኮመንት ላይ ሀሳብ አስተያየቱን ያስቀምጥልኝ። ዛሬ ቶዮታ በየዓመቱ በሚሊዮን የሚቆጠሩ ተሽከርካሪዎችን ያመርታል። በየቀኑ በሺዎች የሚቆጠሩ መኪኖች ከፋብሪካ ይወጣሉ። የመንግስታትን፣ የጦር ሰራዊቶችን፣ የቤተሰቦችን፣ የታክሲ ሹፌሮችን፣ የገበሬዎችን እና የሙሉ ሀገራትን እምነት አግኝቷል። የብዙዎችን ልብ የወሰደ ትልቅ ግዙፍ ኩባንያ ነው። ይሄ የቶዮታ ሙሉ ታሪክ ነው። ከተሰባበረ እና ከደካማ ጅምር የጃፓን ኢኮኖሚ የጀርባ አጥንት እስከ መሆን በግጭት ቀጠናዎች ውስጥ ካለው አወዛጋቢ ሚና እስከ ዓለም አቀፍ የማምረት የፈጠራ እንዲሁም የባህል የበላይነትን የምንማርበት ፕሮግራማችን ነው። ይሄ የዲሲፕሊን ታሪክ የኢንጂነሪንግም ጥበብ ታሪክ ነው። የማይበገር ጽናትም ታሪክ ነው። ቶዮታ እንዴት ዓለማችን ካስተዋወቁት ድርጅቶች ሁሉ እጅግ ተጽዕኖ ፈጣሪው ኩባንያ ሊሆን እንደቻለ አብረን እንመለከታለን። በሀገራችን ጎዳናዎች ላይ መንግስት፣ ግለሰብ ሁሉም አምነውት የሚጠቀሙበት ትልቅ መኪና ነው። ልብ ብላችሁ ካያችሁ በከተማችን ውስጥ አብዛኛውን መኪኖች ቶዮታ ናቸው። አሁን እንደውም በቅርብ የኤሌክትሪክ መኪኖች እየመጡ እንደ BYD ያሉ ሌሎችም መኪኖች ተአማኝነት እያገኙ እንደ ሱዙኪ ያሉ መኪኖች ተአማኝነት እያገኙ ሲመጡ ሰዎች መንገድ ላይ የምትመለከቷቸው መኪናዎች የተቀላቀሉ ብራንዶች ሆኗል። ከጥቂት ዓመት በፊት ግን አብዛኛው መኪና የነበረው ቶዮታ ነበር። አሁን ላይ አብዛኞቹ የመንግስት መኪኖች የምንመለከታቸው ቅንጡም ለስራም የሚውሉት ቶዮታዎች ናቸው። ስለዚህ የዚህን ግዙፍ ኩባንያ ታሪክ ስንጀምር በምዕራፎች ከፋፍዬላችኋለሁ። ይህንን ከመጀመሪያ በፊት ግን አንድ ነገር ላውጋችሁ። ሀገራችን ላይ ቶዮታ መኪና እጅግ ከመለመዱ ከመወደዱ የተነሳ ከኢትዮጵያ ወጥተው ወደ አሜሪካ የሚሄዱ ሀበሾች አሜሪካ ከሄዱ በኋላ አሜሪካ ራሱ ሄደው የተለያዩ ቶዮታ መኪናዎች እንዲሁም የሆንዳ መኪናዎችን ይጠቀማሉ ለምዶባቸው። ይህም በመሆኑ ታዲያ ወደ ሜሪላንድ፣ ቨርጂኒያ አካባቢ በጣም ትልቅ የቶዮታ ሽያጭ አለ። ሀበሾችንም ደግሞ በእጅጉ ታርጌት ያደርጓቸዋል። ይሄም እንግዲህ ጥናት ላይ ሲነሳ ሀበሾች ኢትዮጵያ ውስጥ እየነበሩ ቶዮታ መኪናን በደንብ ይጠቀሙ ይወዱት ስለነበር እዛም ሲሄዱ ወደዛው ነው የተሸጋገሩት። እጅግ ስላስገረመኝ ነው። ምዕራፍ 1 ትሁት ጅምር ወይም the humble beginning ብየዋለሁ። ታሪካችን የሚጀምረው በመኪና አይደለም። የሚጀምረው በጨርቅ ነው። ሳኪቺ ቶዮዳ የተባለ የአናጢ ልጅ በአንድ ጥያቄ ተጠምዶ ነበረ። ስራን እንዴት ማቅለል ይቻላል? በወቅቱ ጃፓን ራሷን ከፊውዳል ስርዓት ወደ ዘመናዊነት እየለወጠች ነበር። ሳኪቺ እናቱ ሌሊትና ቀን በእጅ ስትሸምን የሚፈጠረውን ድካም ይመለከት ነበር። ይህንን ለመቀየር አውቶማቲክ የሽመና ማሽኖችን ወይም አውቶማቲክ ሉም ፈጠረ። እነዚህ ማሽኖች ከበፊቱ በበለጠ ፍጥነት፣ ጥራት እና ደህንነት ጨርቅን ማምረት ቻሉ። እዚህ ጋር ልብ በሉ። በወቅቱ አውሮፓና አሜሪካ በኢንዱስትሪ አብዮት መጥቀው ነበር። እንደ ፎርድ ያሉ ኩባንያዎች አሜሪካ ውስጥ መኪና ማምረት ጀምረዋል። ጃፓን ግን ገና ነበረች። የሳኪቺ ትልቁ ግኝት ቶዮዳ አውቶማቲክ ሉም ታይፕ ጂ ነበረ። ይሄ ማሽን አንድ ልዩ ነገር ነበረው። ክሩ ሲበጠስ ማሽኑ በራሱ ጊዜ ይቆማል። ይሄም ጂዶካ ወይም አውቶሜሽን with a human touch የሚባለውን ፍልስፍና ወለደ። ይሄ ፍልስፍና ነው ዛሬ የምንነዳቸውን መኪኖች ጥራት የወሰነው። በ1929 ዓ.ም እንደ አውሮፓውያን አቆጣጠር የእንግሊዙ ፕላት ብራዘርስ ኩባንያ የዚህን ማሽን ፓተንት በ100,000 ፓውንድ ገዛው። በጣም ብዙ ገንዘብ ነበር በወቅቱ። ይሄ ገንዘብ ሁሉንም ነገር
ቀየረው። የሳኪቺ ልጅ ከኢቺሮ ቶዮዳ ያንን ገንዘብ ተጠቅሞ አዲስ ህልምን ማሳደድ ፈለገ። የመኪና ኢንዱስትሪ። በወቅቱ ጃፓን ውስጥ የመኪና ኢንዱስትሪ የሚባል ነገር አልነበረም። መንገዶቹ በአሜሪካዎቹ ፎርድ እና ጀነራል ሞተርስ ወይም ጂኤም ምርቶች ተጥለቅልቀው ነበረ። የአገር ውስጥ ኩባንያዎች ሞተር ማምረት አይችሉም ተብሎ ይታሰብ ስለነበረ ነው። ነገር ግን ኪኢቺሮ አመነ። ጃፓን የራሷ እንቅስቃሴ፣ የራሷ ቴክኖሎጂ፣ የራሷ ነጻነት ያስፈልጋታል ብሎ አመነ። በ1933 የቶዮታ አውቶሞቲቭ ክፍል ተወለደ። ከሁለት ዓመት በኋላ በ1935 የመጀመሪያው የቶዮታ ፕሮቶታይፕ ተሰራ። ፍጹም አልነበረም። ይንገጫገጭ፣ ይንቀጠቀጥ ነበረ። ዘይት ያፈስ ነበረ። ጉልበት አልነበረውም። ከወቅቱ የአሜሪካ መኪኖች ጋር ሲነጻጸር ደግሞ የልጆች መጫወቻ ነበረ። ነገር ግን የራሳቸው የጃፓኖች ነበር። ያ ደግሞ ጉዞውን ለመጀመር በቂ ነበረ። ከዚህ ምን እንማራለን? ባላችሁ ነገር ጀምሩ። ወደ ምዕራፍ 2 እንሂድ። በወጀብ ውስጥ ማለፍ ወይም ሰርቫይቫል ትሩ ዘ ስቶርም ብየዋለሁ። በ1930ዎቹና 40ዎቹ ለጃፓን አስቸጋሪ ዓመታት ነበሩ። ጃፓን ወደ ጦርነት ዘመን እየገባች ነበረ። ልክ እንደ ሌሎቹ ፋብሪካዎች ሁሉ ቶዮታም ለውትድርና አገልግሎት የሚውሉ የጭነት መኪናዎችን እንዲያመርት በጃፓን መንግስት ታዘዘ። እዚህ ጋር አንድ አስገራሚ ታሪክ አለ። በጥሬ ዕቃ እጥረት ምክንያት ቶዮታ የጭነት መኪኖችን በአንድ የፊት መብራት ወይም ዋን ሄድላይት ብቻ እንዲያመርት ይገደድ ነበር። ብረት አልነበረም፣ ጎማ አልነበረም። ይሄ ዘመን የጀርመኑን ቮልስዋገን ታሪክ ያስታውሰናል። ቪደብሊው ቢትልን ለሂትለር ትዕዛዝ እንዳመረተችው ሁሉ ቶዮታም ለጃፓን ንጉስ ነገስት ኦር ያመረተ ነበር። በ1945 ጃፓን በሁለተኛው የዓለም ጦርነት ተሸነፈች። ሀገሪቷ ወደመች። ፋብሪካዎቿ ፈራርሰዋል። ኢኮኖሚው ዜሮ ገብቷል። አስጨናቂ ከባድ ጊዜ ነበረ ለጃፓን። ብዙ ኩባንያዎች ጠፉ። ቶዮታም ሊዘጋ ምንም አልቀረውም ነበረ። ኩባንያው ደሞዝ መክፈል አቃተው። የሰራተኞች ስራ ማቆም አድማ ተደረገ። ስራ አስፈጻሚዎች ኩባንያውን ለመዝጋት ወሰኑ። በቃ ይሄ ድርጅት ከዚህ በኋላ እያተረፈ አይደለም፣ አገሪቷ ከባድ ነገር ውስጥ ስለሆነች ድርጅቱን እንዝጋው ብለው ወሰኑ። ነገር ግን መስራቹ ኪኢቺሮ ከመልቀቁ በፊት አንድ መልእክትን አስተላለፈ። መኪና መስራታችሁን ቀጥሉ፣ እንዳታቆሙ ሲል ተናገረ። ጭን ትዕዛዝ ነበረ። ጥቂት ኢንጂነሮች ቀሩ። የተበላሹ ማሽኖች በእጃቸው ጠገኑ። ከተቃጠሉ ቦታዎች ብረቶችን እየለቀሙ መኪና መስራት ጀመሩ። ይሄ የመከራ ጊዜ የቶዮታን ታላቅነት መሰረት ጣለ። ችግር የፈጠራ እናት ናት እንደሚባለው ከዚህ ፍርስራሽ ውስጥ ዓለምን የሚቀይር አዲስ አስተሳሰብ ተወለደ። ምዕራፍ 3 ዓለምን የለወጠው ስርዓት። ይሄ ምዕራፍ ቶዮታን ከሌሎች የመኪና አምራቾች የለየበት ወሳኝ ምዕራፍ ነው። ሁለት ኢንጂነሮች ታይቺ አኖ እና ኤጂ ቶዮዳ በኋላ ላይ ቶዮታ ፕሮዳክሽን ሲስተም ወይም ቲፒኤስ ተብሎ የሚጠራውን ስርዓት መገንባት ጀመሩ። በወቅቱ የአሜሪካው ፎርድ ኩባንያ ማስ ፕሮዳክሽን ወይም በብዛት ማምረትን ይከተል ነበር። ብዙ ያመርታሉ፣ መጋዘን ውስጥ ደግሞ ብዙ ያከማቻሉ፣ ከዚያም ገበያ ይፈልጋሉ። ቶዮታ ግን ይህንን ማድረግ አይችልም ነበር። ገንዘብም ሆነ ቦታ አልነበራቸውም። ስለዚህ የሚከተሉትን ጽንሰ ሀሳቦች ፈጠሩ። ጀስት ኢን ታይም የሚል የመጀመሪያው ነበረ። ይሄ ማለት አስፈላጊውን እቃ አስፈላጊ በሆነበት ሰዓት አስፈላጊ በሆነው መጠን ብቻ ማቅረብ ነው። ልክ እንደ ሱፐርማርኬት አንድ ሰው ዳቦ ሲገዛ ነው ሌላ ዳቦ የሚተካው እንጂ መጋዘኑ እስኪሞላ ዳቦ አይጋገርም። ይሄ ቶዮታን ከኪሳራ አዳ ነው። ሁለተኛው ካይዘን። ይሄንን ቃል በብዙ ቦታ ሰምታችሁት ይሆናል። የተፈበረከው እዚህ ቦታ ላይ ነው። ካይዘን ቀጣይነት ያለው መሻሻል። ዛሬ የምንሰራው ስራ ከትናንት የተሻለ መሆን አለበት። ሶስተኛው ደግሞ ጂዶካ። የትኛውም ሰራተኛ በመስመሩ ላይ ስህተት ካየ ማሽኑን የማቆም ሙሉ ስልጣን አለ። በፎርድ ፋብሪካ ውስጥ መስመሩን ማቆም እንደ ወንጀል ይቆጠር ነበር። በቶዮታ ግን ስህተትን ማለፍ ነው ወንጀል። በዚህ ምክንያት የቶዮታ ፋብሪካዎች እጅግ ቀልጣፋ ሆኑ። ጥራት ወደ ላይ ተተኮሰ። በ1970ዎቹና 80ዎቹ የአሜሪካና የአውሮፓ የመኪና አምራቾች እንደ ጂኤም እና ፎርድ እጅግ ተደናገጡ። እንዴት ጃፓኖች በትንሽ ወጪ ያለ ስህተት አስተማማኝ መኪና ሊሰሩ ቻሉ ሲሉ ጠየቁ። በመጠየቅም አላቆሙ። ወደ ጃፓን በቀጥታ ተጓዙ። ብዙዎች ሊኮርጁት ሞከሩ፣ ግን አልተሳካላቸው። ምክንያቱም ቲፒኤስ ቴክኒክ ብቻ አልነበረም፣ ባህልም ጭምር ነበረ። የዲሲፕሊን ጉዳይ ነበረ። ጃፓኖችን በዲሲፕሊን በፍጹም አናማቸው እስከ አሁን ድረስ። ምዕራፍ 4 ወደ ዓለም አቀፍ ሀያልነት መውጣት። በ1980ዎቹ ቶዮታ የማይቆም ኃይል
ሆነ። ቶዮታ ኮሮላ የዓለማችን በጣም የተሸጠው መኪና ሆነ። አገራችን ላይም ይሄንም መኪና በብዛት ይነዳል። በጣም ብዙ ሰዎች እስከዛሬ በፍቅር የሚጠቀሙበት አስተማማኝ መኪና ነው። ይህን ክብረ ወሰን ዛሬም ድረስ ይዞታል። ፎርድ ሞዴል ቲ የጀመረውን አብዮት ኮሮላ በተሻለ ጥራትና በትንሽ ነዳጅ ቀጠለበት። ቶዮታ በዓለም ዙሪያ መስፋፋት ጀመረ። አሜሪካ ውስጥ ግዙፍ ፋብሪካዎችን ከፈተ። በአውሮፓና በኤሽያም በደንብ ተስፋፋ። በዚህ ወቅት ነው ቶዮታ የቅንጦት ወይም ለግዠሪ ገበያውን ለመቆጣጠር የወሰነው። በ1989 ሌክሰስ ተወለደ። ቶዮታ የሌክሰስን ኤልኤስ 400 ሞዴል ሲያስተዋውቅ በቦኔቱ ላይ የሻምፓኝ ብርጭቆችን ደርድረው መኪናውን በፍጥነት ሲያንቀሳቀሱት ብርጭቆቹ ንቅንቅ አይሉም ነበር። ይሄ ማስታወቂያ ዓለምን ጉድ አሰኘ። የመርሴዲስ እና የቢኤምደብሊው ኢንጂነሮች ተረበሹ። ቶዮታ ርካሽ መኪና ብቻም ሳይሆን ምርጥ መኪና መስራት እንደሚችል አሳየ። ዛሬ ቶዮታ ለጃፓን ኢኮኖሚ በየዓመቱ በቢሊዮኖች የሚቆጠር ዶላርን ያስገባል። በዓለም ዙሪያ ከ360 ሺህ በላይ ሰራተኞችን ይቀጥራል። ከብረት አቅራቢዎች እስከ መርከብ ጭነት፣ ከማስታወቂያ እስከ መለዋወጫ ሻጮች ድረስ በሚሊዮን የሚቆጠሩ ሰዎች በቶዮታ ላይ ጥገኛ ናቸው። ቶዮታ የጃፓን የኢኮኖሚ ልብ ነው። ለመውደቅ እጅግ ግዙፍ የሆነ ካምፓኒ ነው። ለመቆም እጅግ አስፈላጊ የሆነ ኩባንያ። ምዕራፍ 5 የአስተማማኝነት ምልክት። ቶዮታ ለምን ይወደዳል? መልሱ ቀላል ነው። አይበላሽም። ኢትዮጵያ ውስጥ ለምን በዛ ካላችሁ የማይበላሽ መኪና ስለሚፈለግ ነው። እንደ ሬንጅ ሮቨር ወይም ጃጓር ያሉ መኪኖች በቅንጦትና በውበት ይታወቃሉ። ነገር ግን በተደጋጋሚ ለጥገና ገራዥ ይገባሉ። ቶዮታ ግን የተለየ ነው። ሞተሮቹ 500 ሺና 1 ሚሊዮን ኪሎ ሜትሮች ያለ አንዳች ችግር ይጓዛሉ። ጥገናው ቀላልና ርካሽ፣ በየትኛውም ዓለም አቀፍ መለዋወጫ ይገኝለታል። ታዲያ አንድ ጥያቄ ስለጠይቃችሁ፣ ሀገራችን ላይ ቶዮታ የምታሽከረክሩ በቤተሰባችሁ ውስጥ የቶዮታ መኪና ካለ ምን መኪና እንደሆነ ሞዴሉን፣ ዓመተ ምሕረቱን ጠቅሳችሁት ስንት ሺህ ኪሎ ሜትር እንደሄደ እስቲ በኮመንት ላይ አጋሩ። ምክንያቱም ቶዮታዎች እጅግ ሪላይብል ናቸው። ይሄን ቪዲዮ በምሰራበት ሰዓት የቶዮታ ኮሮላ በጣም የቆየ እንኳን ቢሆን ገበያው ላይ ዋጋው ከ2 ሚሊዮን የኢትዮጵያ ብር በላይ ነው። ያ ማለት እንግዲህ ይሄን ሁሉ ዓመት ገበያ ላይ ቆይቶ እንኳን ጥሩ መኪና ነው። ታዲያ በ1990ዎቹ የተመረቱ ሞተሮች እንደ 1MZ FE ወይም ዝነኛው 2JZ ሞተር ኦቨር ኢንጂነርድ ወይም ከተገቢው በላይ ጠንካራ ተደርገው የተሰሩ ናቸው። በአፍሪካ በተለይም እንደ ኢትዮጵያ ባሉ ሀገራት ቶዮታ ማለት ገንዘብ ማለት ነው። ቪትስ፣ ኮሮላ፣ ላንድ ክሩዘር እነዚህ መኪኖች እንደ ወርቅ ይቆጠራሉ። የዛሬ 10 ዓመት የገዛኸው ቶዮታ ዛሬ በትርፍ መሸጥ ትችላለህ። ይሄ በሌሎች የመኪና ብራንዶች ለምሳሌ ፎርድ ወይም ፊያት የማይታሰብ ነው። በሰሜን አሜሪካም ቢሆን ካምሪ እና ታኮማ የቤተሰብና የስራ መኪናዎች ተምሳሌት ናቸው። አንድ ሀገር ምን ያህል የተረጋጋች እንደሆነች ለማወቅ በመንገዶቿ ላይ የሚሽከረከሩትን ቶዮታዎች መቁጠር በቂ ነው። ምዕራፍ 6 ቶዮታ በጦርነት ቀጠናዎች አወዛጋቢነትና እውነት። ታላቅነት ሲመጣ አብሮት ሂስና ውዝግብ ይመጣል። በመካከለኛው ምስራቅና በአፍሪካ ግጭቶች ውስጥ የቶዮታ ፒክአፕ መኪኖች በተለይ ሃይላክስ እና ላንድ ክሩዘር በጦርነት ግንባር ቀዳሚ ሆኑ። እንደ አውሮፓውያን አቆጣጠር በ1987 በቻድ እና በሊቢያ መካከል የተደረገው ጦርነት በታሪክ የቶዮታ ዋር ተብሎ ወይም የቶዮታ ጦርነት ተብሎ ተሰይሟል። የቻድ ወታደሮች ዘመናዊ ታንክ የታጠቀውን የሊቢያን ጦር ያሸነፉት በቶዮታ ሃይላክስ ላይ መትረየስን እምደው በመተኮስ ነበር። ሃይላክሱ ፈጣን ነበር፣ አሸዋ ውስጥ አይሰምጥም፣ እንዲሁም አይበላሽም ነበር። ታንኮቹ ግን በረሃ ውስጥ ተበላሽተው ቆሙ። ይሄ ለቶዮታ የግብይት ራስ ምታት ነበር። መንግስታት ቶዮታ ሽብርተኞችን በቀጥታ እየደገፈ ነው ወይ ብለው ጠየቁ። የቶዮታ መልስ ግልጽ ነበር። እኛ ለሽብርተኞች መኪና አንሸጥም፣ መኪናው ከፋብሪካ ከወጣ በኋላ የሚሄድበትን ደግሞ መቆጣጠር እኛ አንችልም ሲሉ ምላሽን ሰጥተዋል። ነገር ግን እውነታው መራር ነበር። እነዚህ ቡድኖች ቶዮታን የመረጡት ስለወደዱት ብቻ ሳይሆን አማራጭም ስላልነበራቸው ነው። የአሜሪካ ሃንቪ ለመጠገን ውስብስብ ነው። ቶዮታ ግን በሽቦና በትንሽ ነገር እንኳን ይጠገናል። ይህን ክስተት ሳያውቅ ለቶዮታ የጥንካሬ ማረጋገጫ ሆነ። የእነሱ ኢንጂነሪንግ ምን ያህል ጠንካራ እንደሆነ አረጋገጡ። ምዕራፍ 7 በፋብሪካ ውስጥ ከመኪና በስተጀርባ ያለው ማሽን ኢንሳይድ ዘ ፋክተሪ። የቶዮታ ፋብሪካዎችን መጎብኘት ወደፊት ዓለም እንደመሄድ ነው። ሮቦቶች የመኪናውን አካል ወይም ፍሬም በሚገርም ትክክለኛነት ያበጃሉ። ሴንሰሮች እያንዳንዱን ብየዳ ወይም ዌልድ በሰከንዶች ውስጥ ይፈትሻሉ። በራሳቸው የሚንቀሳቀሱ ጋሪዎች ወይም AGVs እቃዎችን ልክ በሚፈለገው ሰዓት ያቀርባሉ። እምላችሁ ነገር በደንብ እንዲገባችሁ አሁን የቶዮታ ፋብሪካ ምን እንደሚመስል፣ መኪና እንዴት እንደሚመረት እንመልከት። እንደተመለከታችሁት
መኪና ሲመረት ከሰው ይልቅ ማሽኖች በዚህ ጊዜ ትልቅ ሚናን እየተጫወቱ ይገኛሉ። የቶዮታን ከተመለከትን ልክ የቴስላን ደግሞ አንድ ምሳሌ ልስጣት። ዳርክ ፋክተሪ የሚሰኝ ከሰው ልጅ ንክኪ ነፃ የሆነ ፋብሪካም አላቸው። ጠቀስ አድርጌ ላስጎብኛችሁ። ያ ማለት አንድ መኪና ተመርቶ እስከሚወጣ ሰው ልጅ ምንም ጣልቃ አይገባበትም። እጅግ አስደንጋጭ ነው። ወደፊት ወዴት እየሄድን ነው የሚለው ነው። ነገር ግን ከቴስላ በተለየ መልኩ ቶዮታ ሰዎችን ሙሉ በሙሉ በሮቦት አልተካም። ኢሎን መስክ በአንድ ወቅት ከመጠን በላይ አውቶሜሽን ወይም ኤክሰሲቭ አውቶሜሽን ስህተት ነበር ብሎ እንደተናገረው ቶዮታ የሰው ልጅ ሚና እንደሚያከብሩ ገልጸዋል። ሮቦቶች ለትክክለኛነት፣ ሰዎች ደግሞ ለውሳኔ ሰጪነት ያገለግላሉ። ይሄ ሚዛን ነው ቶዮታ ልዩ የሚያደርገው። ምዕራፍ 8 ዓለም አቀፍ የሰው ኃይል እና አስተሳሰብ። ቶዮታ ጃፓን ውስጥ ብቻ አይደለም። በአሜሪካ ኬንታኪ የሚገኘው ፋብሪካቸው በሰሜን አሜሪካ እጅግ ውጤታማ ከሆኑት አንዱ ነው። በአውሮፓ፣ እስያ እናም በደቡብ አፍሪካ ፋብሪካዎች አሏቸው። ቶዮታ የሚከተለውን ጌንቺ ጌንቡትሱ የሚባል መርህ አለ። ትርጉሙም ሂድና በቦታው ሆነ ማለት ነው። የቶዮታ ኢንጂነሮች ለአሜሪካ ገበያ ሚኒቫን ሲየና ሲሰሩ አሜሪካ ሄደው የቤተሰቦቻቸውን አኗኗር አጥንተዋል። ለኢትዮጵያና ለአፍሪካ የሚላኩ ላንድ ክሩዘሮች እዚህ ያለውን የነዳጅ ጥራት እና የመንገድ ሁኔታ ተቋቁመው እንዲሰሩ ተደርገው ነው የሚመረቱት። ይሄ ለአካባቢው ተስማሚ አድርጎ መስራትን ወይም ሎካላይዜሽን ቶዮታን ከሌሎች እንደሚለይ አሳይቷል። ምዕራፍ 9 ቶዮታ እና የዓለም የመኪና ገበያ። የዓለም የመኪና ኢንዱስትሪ በፍጥነት እየተለወጠ ነው። ኤሌክትሪክ መኪኖች ወይም ኢቪ እየመጡ ነው። የቻይና አምራቾች እንደ BYD በከፍተኛ ፍጥነት እያደጉ ነው። እዚህ ጋር ትልቅ ክርክር አለ። ብዙዎች ቶዮታ ወደ ኤሌክትሪክ መኪና ለመግባት ዘግይቷል ብለው ይወቅሳሉ። ቴስላ ገበያውን ሲቆጣጠር ቶዮታ አሁንም ሃይብሪድ ላይ አተኩሯል። ነገር ግን የቶዮታ ስትራቴጂ የተለየ ነው። የቶዮታ የቀድሞ ዋና ስራ አስፈጻሚ አኪዮ ቶዮዳ እንደሚያምኑት ጠላት ካርቦን እንጂ የውስጥ ቃጠሎ ሞተር ወይም ኢንተርናል ኮምበስሽን ኢንጂን አይደለም። ዓለም በሙሉ ገና የኤሌክትሪክ ቻርጂንግ መሰረተ ልማት የለውም። እንደ አፍሪካና ላቲን አሜሪካ ባሉ ቦታዎች ኤሌክትሪክ መኪና አዋጭ አይደለም። ስለዚህ ቶዮታ ለሁሉም የሚሆን አማራጭን ያቀርባል። ሃይብሪድ እንደ ፕሪየስ ያሉ ነዳጅ ቆጣቢ፣ ሃይድሮጅን እንደ ሚራይ ያሉ፣ ኤሌክትሪክ ደግሞ ኢቪ ለከተማ አገልግሎት ማለት ነው። ይሄ መልቲ ፓዝዌይ አፕሮች ወይም አማራጭን የማስፋት አካሄድ ነው። ቶዮታ ከአደጋ ጠብቆታል። ቴስላ ሽያጩ ሲቀንስ፣ ቶዮታ ግን በሃይብሪድ መኪኖቹ ምክንያት ትርፉን እያሳደገ ነው። ምዕራፍ 10 የባህል ምልክት። ከሰሃራ በረሃ ላንድ ክሩዘር እስከ ሆሊውድ ቀይ ምንጣፍ ላይ ፕሪየስ ቶዮታ የባህል ምልክት ነው። አንዳንድ መኪኖች የቅንጦት ምልክት ናቸው፣ ሮልስ ሮይስ። አንዳንዶቹ የፍጥነት ምልክት ናቸው፣ ፌራሪ። ቶዮታ ግን የመተማመን ምልክት ነው። በኢትዮጵያ ለምሳሌ ኮሮላ የህዝብ መኪና ነው። ላንድ ክሩዘር ቪኤት ደግሞ የስልጣንና የሀብት መለኪያ ነው። አንድ ሰው ቶዮታ ሲገዛ መኪና ብቻ ሳይሆን የሚገዛው የአእምሮ ሰላም ነው። ነገ ተበላሽቶ መንገድ ላይ አይቆምብኝም የሚለው እምነት አለው። ይሄ እምነት ከፈረሰ ብዙ ዋጋ ያስከፍለዋል። ምዕራፍ 11 የወደፊቱ ጊዜ። የቶዮታ ቀጣይ 100 ዓመታት። ቶዮታ ሁለተኛው ክፍለ ዘመን ሲጀምር ህልሙ ከመኪናም በላይ ነው። ሶሊድ ስቴት ባትሪ በ10 ደቂቃ ቻርጅ የሚሞላ እንዲሁም 1200 ኪሎ ሜትር የሚሄድ ባትሪ በመስራት ላይ ናቸው። ዎቭን ሲቲ በጃፓን ፋጂ ተራራ ስር ቶዮታ የራሱን ከተማ እየገነባ ነው። ምን ያህል ግዙፍ እንደሆነ ተመለከታችሁ? ይሄ ከተማ በሃይድሮጅን የሚሰሩ መኪኖች ራሳቸውን ችለው የሚሄዱበት እንዲሁም ሮቦቶች ከሰዎች ጋር የሚኖሩበት የሙከራ ከተማ ነው። ቶዮታ አሁን የመኪና ኩባንያ ብቻ አይደለም፣ የሞቢሊቲ ካምፓኒም ነው። ዓላማቸው ሰዎችን ከቦታ ቦታ ማንቀሳቀስ ብቻ ሳይሆን የአኗኗር ዘይቤን መቀየር ነው። ከእንጨት በሽመና ማሽን ወደ ዓለም አቀፍ ግዛት፣ ከመዘጋት አፋፍ ላይ ከነበረ ፋብሪካ በመቶ ሚሊዮኖች ወደሚታመን አምራች፣ ከሰተኛዋ የጃፓን መንደር ወደ ዓለም አቀፍ መንገዶች በሙሉ ተስፋፍቷል። የቶዮታ ታሪክ ስለ መኪና ብቻ አይደለም፣ ስለ ዲሲፕሊን፣ ስለ ፈጠራ፣ ስለ ጽናትና መቼም ቢሆን ከመሻሻል ስላለመቆም ነው። ይሄ ታሪክ ጃፓንን ቀይሯል። ይሄ ታሪክ ዓለምን ቀይሯል። ይሄ ታሪክ ይቀጥላል። በየቀኑ ከፋብሪካው በሚወጡ በእያንዳንዱ የቶዮታ መኪና ውስጥ ይሄ ቶዮታ ነው ዓለምን የለወጠው ማሽን ብየዋለሁ። የዛሬው የቴክ ስቶሪስ ፕሮግራማችን ይህን ይመስል ነበር። እኔ ጆኤል ታላርጊ ነበርኩ። እንግዲህ ቆንጆ የተባለን ቴክ ስቶሪስ ፕሮግራም ሁሌ በአይምሮ የሚመላለሰው ቶዮታ ከምን ተጀመረ፣ የት ደረሰ፣ አሁንስ ምን ላይ አለ፣ ወደፊትስ ምን ያቅዳል የሚባለው እጅግ አስገርሞኛል። ታዲያ የሃይድሮጅን መኪናዎች በውሃ የሚሰራ የቶዮታ መኪና አንድ ቪዲዮ ሰርቼላችኋል። እሱን እየጋበዝኳችሁ በቀጣይ ቪዲዮአችን ላይ እንድንገናኝ ሰብስክራይብ፣ ላይክ እያደረጋችሁ እስከዚህ ድረስ የተከታተላችሁት ተከታታዮቼ ቴንኪው ላችኋለሁ። ሁልጊዜም ምርጥ ቪዲዮችን ወደ እናንተ አደርስላችኋል። ይመቻችሁ።